የፈራው ደረሰ። ይሄው እኔ ስናገር እሪ ያዙ ይልቀቁኝ የምትሉ ሰዎች አብርሽ ራሱ እውነቱን ቁጭ አድርጎታል። ወደ ቪዲዮ ጨካኝ ነኝ እንዴ? ኦዲየንስ ለኔ የሚዋሸሽን ነገር አለ እንዴ? ስለዚህ ዛሬ የዋሸሽንን ነገር አምነሽ ኦዲየንስንን እኔንም ይቅርታ መጠየቅ ግዴታሽ ነው። የምሬን ነው ግን? አዎ የምሬን ነው ሩታ። ዱባይ ሳንሄድ እርጉዝ እንደነበርሽ ሁሉንም ነገር ታውቂ ነበር። ለእኔ ግን ምንም የነገርሽኝ ነገር የለም። ኢቨን ዱባይ ሄደሽ ደግሞ መጣን አይደለ? መተን ደግሞ ለኦዲየንስ የዋሸሽው ነገር ምንድን ነው? ቴስት እንደሚያደርግ አድርገሽ አሁን እንደሚያውቅ ሰው አድርገሽ ቴስት አድርገሽ ምናምን ነገር ነው ለኦዲየንስ የሚያሳይሽው ማለት ነው። ስለዚህ ይሄ ነገር ትክክል አይደለም ወይንስ ነው? ሳትዋሺ ይህንን መልስ እፈልጋለሁ ከአንቺ ማለት ነው። ታውቃለህ አይደለ? ብዙ መዝናኛዎች ላይ እየተጫወትን ነበር። ግመል ላይ መውጣቴ ትክክል አይደለም፣ ሞተር ላይ እንደዚህ መንዳቴ ትክክል አይደለም። ጀት ስኪን በጣም ይነቀንቃል፣ ምክንያቱም ስለሚጎዳ። ይህንን ህሊና እያወቀ እንዴት ነው ይህን ነገር ላደርግ የምችለው? እኔ ይህን ህሊና ያብስ ነኝ እንዴ? ጨካኝ ነኝ እንዴ? ነገር ግን ያደረግኳቸው ነገሮች በሙሉ ልጄን አደጋ ላይ ሊጥለው ይችል ነበረ እና እዚህ ከመጣ በኋላ ነው ቴስት አድርጌ እርጉዝ መሆኔን እርግጠኛ የሆንኩት። ጨርሻለሁ። ማመን የምትፈልገው ማመን እችላለሁ። እንዳትነካኝ። ሰላም እቺ አስመሳይ ማለት ነው ዱርዬ። ይኸው አልነገርኳችሁም? እኔ እኮ ካለ ምክንያት አላወራም። እንግዲህ አብርሽ በጣም ተናዷል። ጉራጌ ግልጽ ነው፣ የዋህ የስራ ሰው ደግ ሩህሩህ ነው ማለት ነው። አብርሽ አይደለም አንድ ልጅ እንኳን አይደለም ከራሱ ከሌላ ብታረግጂ ራሱ ያሳድግልሻል፣ ችግር የለበትም። የጉራጌ ማህበረሰብ ማለት ነው። ሊስጥሮ ጠርጎ ቆሎ አዙሮ ሊስጥሮ ሰርቶ ረዳትነት ሰርቶ ልጁን በዩኒቨርሲቲ የሚያስመርቅ ጀግና ብሄር ነው ያገባሹ ማለት ነው። እነ ማሎ ልንገርሽ ማለት ነው እዚህ ጋር። ስለዚህ አብርሽዬ ኦዲየንስንም እኔንም ሸውደሽናል። ከኔ በላይ የነገርሽው ሰው አለ? ዱባይ ከመሄዴ በፊት ከኔ በላይ የሚቀርብሽ ሰው አለ ወይ? እኔ ማለት ባልሽ አይደለሁም ወይ? ለእኔ ሳትነግሪኝ ለሌላ ሰው ነግረሽ ከሌላ ሰው አፍ ሰምቻለሁ። ሌላው ደግሞ ለኦዲየንስ ክብር የለሽም ብሏል። በትክክል በኦዲየንስ ብር ነው የምትኖሩት። ትምህርትሽን ትተሽ ቆለጥ ፈልገሽ አብርሽ ቤት ገብተሽ የምትኖሪው አንቺ ነሽ። የትኛው ዩኒቨርሲቲ ትምህርትሽ፣ የትኛው ተምረሽ ስራ ጨርሰሽ በየትኛው ገንዘብሽ ነው የምትተዳደሪው? በዩቱብ ብር ነው የምትተዳደሪው አይደል እንዴ? ስለዚህ ኦዲየንስን በኦዲየንስ ገንዘብ እስካገኛችሁ ድረስ ለኦዲየንስ ክብር ሊኖርሽ ይገባል ማለት ነው። አብርሽን የምወደው በጥንካሬውና በጉብዝናው ነው። ገባችሁ አይደለ? አንድ ይሄ ነው። እኔ ከዚህ በፊት ሰሞኑን በአብርሽና በሩታ ቪዲዮ ስሰራ እኝኝኝኝኝ ያላችሁ ሰዎች ደህና ናችሁ? እንዴት ናችሁ? አሁን አረጋገጣችሁ? አሁን አመናችሁ? ይሄው አብርሽ እውነቱን አፈረጠው ማለት ነው። እኔ እኮ ነግሬያችኋለሁ። እህልን አዳምጦ ነገርን አዳምጦ እኔ ላይ አትፍረዱ ስል አብርሽ ራሱ ቁጭ አደረገው ማለት ነው። ደግሞ ማልቀስ፣ ማስመሰል፣ ሮጣ መሄድ፣ ማስፈራራት ይሆናል። አንቺው መጣሽ አንቺው ሄድሽ ይባላላ። ምን ችግር አለው? በመጣሽበት እግርሽ ትሄጃለሽ። ሌላ ምንም ነገር የለም ማለት ነው። ስለዚህ ምንም ዋሸት አስፈላጊ የማይወድልሽ ምድረ ቦርኮ እኛን ከመሳደብ እኛ ላይ አፋችሁን ከመክፈት እስቲ ምከሯት። ለሷ ይሄን አስተካኪ በሏት ማለት ነው። ገባችሁ አይደለ? እኛ ስታይን የሚዲያ ሰዎች ምንም የማናቅ ፊደል አልቆጠረን ይመስልሻለን ወይስ ህዝቡ ስለወደደሽ የሰው ፍቅር ስላለሽ ያልሽውን ሁሉ የሚያምንሽ መሰለሽ? በኤዶንስ ብር እኮ ነው የምትኖሪው። ዩቱብ ላይ እኛ እያየንሽ እኮ ነው የምትኖሪው። የትኛው የመንግስት ስራሽ ነው? የትኛው ትምህርትሽን ትተሽ እኮ ነው ቆለጥ ይሻለኛል ብለሽ እኮ እናትሽን ረግጠሽ ሰድበሽ እኮ አዋርደሽ አብርሽ ቤት የገባሽው። አሁንም ደግሞ ቀለበት ሳያስርላት ሳያገባት አረገዘች እንዳትባይ ዱባይ እንዲሄድ አደረግሽው። ልጁ ወጭ በወጭ ያደረግሽው ማለት ነው። ዱባይ ሄደሽ ከመምጣትሽ ገና በ2 ቀን ሳይሞላ አፍነሹ ቆይተሽ ውርደትሽን ስለምታቂ እኛ አንድ ላይ ነው ብንኖርም አንነካካም ብለሽ ስላለሽ ጉድሽን ስለምታቂ ምንድን ያልሽው? ለኦዲየንስ መጀመሪያ ተከፍቶ ነበር አልሽ። እኛ ህፃን ልጅ ነን እንዴ? ደግሞ ወንድና ሴት አብሮ ከተቻመሰ ከተሻገረ ላይረገዝ ነው? እና አታረጅም ተብለሽ ነበር። ይሄን ያህል ማልቀስ፣ ይሄን ያህል ልክ በትዳር 10 ዓመት 20 ዓመት 30 ዓመት 40 ዓመት ቆይቶ ልጅ መውለድ አትችልም የተባለ ሰው እኮ ነው ስትመስይ የነበረው። ገጠሽ ማለት ነው። ሲቀጥል ደግሞ ማለት ነው ይሄ መመርመሪያውን አመጣችሁ። እኛ ስንት ዩቱበሮች ሲሰሩ አይተናል። አይናችን እያየ ይከፍቱታል። አይናችን እያየ ሽንት ያረጉበታል። አይናችን እያየ ደግሞ ቀዩን ያበራውን 2 ያሳዩናል። አንቺ እኮ ይሄው አልሽ እንጂ ምንም ነገር ያየኑ ነገር የለም። ምንም ጨለማ ነው ያየኑ። እንዳለ እንትኑ የፍሌቱ እንዳለ እሱ ላይ ነው እንትን ያለውም ካሜራው ማለት ነው። እንዴት ብሎ በምን ሂሳብ እንዴት ተወራርዶ እንዴት ምንን ከምን አወራርድሽ? በጣም እኮ ነው የሚገርመው። እንዴት
ይሄው እኔ መጀመሪያ ምን አይነት እንደሆነ ለማየት ከፍቼው ነበር አልሽ። ከዚህ በፊት ከአንዴም 2 3 ምርመራ ቼክ አርገሻል። አታቂምና ነው ታቂያለሽ ድብና አርገሽ። አንድ ሁለተኛ ደግሞ ሽንት ቤት ገባሽና እያልሽ እየተነፋረቅሽ መጣሽ። እሺ አላየንኛ ሽንት ቤት ካንቺ ጋኛ ጂኒንን በመንፈስ ነው ያየነው። ሽንት ቤት ውስጥ መንፈስ ነን ወይ ንገሪን እስቲ። እኛ መንፈስ ነን አላየንም እኛ። እሺ ከዛ ደግሞ መጥተሽ ከዛ ለአብርሽ ልደውል አልሽ። እንደገና ደግሞ ሽንቱን አንዴ አፍሽ ውስጥ ከቻለሽ፣ አንዴ ትስሚያለሽ፣ አንዴ ምን ትያለሽ። ምን አይነት ዘልዛላ ሴት ነሽ? እስቲ እንስማቸው ትንሽ ብለሽ አቆይ። ይሄን ብቻ ማለት አለ ነኝና መሰለኝ እኮ ብለሽ አላ እየጠረጠርኩት ነው እንጂ ነኝ አምናት ሹር እርግጠኛ አልነበርኩም እያልኩ ነው። እሺ ተረጋጋ። ሩታኔ እኮ እዚህ ጋር ነኝ ያለሁት አይደለም እና ታዲያ ለምንድን ነው የማይሆን ነገር የምታወራው? በመጀመሪያ ደረጃ እሺ ያልሽው ሰው አለ እኮ አዳምጠኝ እኮ አለ አይደል? ግን ያልሽው ሰው አለ የለም? አዳምጥ ትችላለህ? እሺ አዳምጥሻለሁ። እኔ ተረጋጊ መጀመሪያ እኮ ትችላለህ። እሺ ያው በቃ ዝም ብለህ አዳምጠኝ። ሩታ ታይ በእግዚአብሔር እንዲህ ያስተነግርሽኝ እኮ ነው። እኔ ራሴ ሰላማችሁ ነው የሚመስለው እንዴ? እሺ ንገሪኝ። እሺ ምንም አይነት ነገር እንድታቋርጠኝ አልፈልግም። ልክ ሀሳቤን ጨርሼ አውርቼ ስጨርስ የምጠይቀውን ትጠይቃለህ። ካሁን በኋላ ግን በስተት እንዳታቋርጠኝ። ጥሩ ለማንኛውም እኔ ራሴን ጠረጠርኩት ነው ያልኩት። ራሴን ጠርጥሬያለሁ። በቃ እንደዚህ አይነት ስሜቶች እያየሁኝ ነው። እሱን ደግሞ አልዋሸሁም፣ ተናግሬያለሁ። አዎ ተናግሬያለሁ። እንደዚህ አይነት ስሜቶች እያየሁ ስለሆነ እዚህ መጥቼ ነው ቼክ ማድረግ የምፈልገው ብዬ ቼክ አድርጌያለሁ። እሱን አይደለም አንዴ ሩታ፣ አሁንም አየሽ አልተማመንም ማለት ነው። እኔ እየጠየኩሽ ያለሁት ለሰው ብለሻል አላልሽም ነው። ለእኔ አይደለም እኮ እያልኩሽ ያለሁት ለእኔ አይደለም። እዚህ ኢትዮጵያ እያለን ወደ ዱባይ ሳንሄድ ለሰው ብለሻል አላልሽም እንጂ ብለሻል። አዎ ብያለሁ። ኦኬ በቃ ይሄንን እኮ ነው የምፈልገው ብያለሁ። ግን ራሴን ተጠራጥሬያለሁኝ እንጂ ነኝ ብዬ እርግጠኛ አልተናገርኩም። ኦኬ እሺ ችግር የለውም። ግን ለእኔ ይሄንን ቀድመሽ አልነገርሽኝም። እኔ ርቄሽ ለሌላ ሰው ነው ቀድመሽ የተናገርሽው ማለት ነው ሩታያ። ለእኔ ግን ይህን መጠራጠርሽን ልንገርህ፣ ከዚህ በፊት ብዙ ነገሮችን ብዬ ፕራንክ አድርጌክ ተቀይመኛል። ተመልከቱ፣ ኢትዮጵያ ከመሄዴ በፊት ለሰው ተናግረሻል። ከኔ በላይ የሚቀርብሽ ሰው አለ ወይ? እኔ እያለሁ እንዴት ሂደሽ ለሌላ ሰው ትናገሪያለሽ? ታቂው ነበር አላት። ይኸው እንባ ሲተናነቃት ይኸው ድርቅ ስትልበት ይኸው እንዴት እንደምታንገበግበው። ኧረ አንገትሽን ሰበር አድርጊ፣ አመጣጥሽን ይወቂ፣ እንዴት ለምነሽ እንደመጣሽ ይወቂ። ልጁን አንገብግባ ልገለው ነው። ኧረ ምን አይነት ሴት እየሆነ ይዋት አሁን የፈረደበት ለቅሷኛኛ እንትል ነው። ይዋት እንግዲህ ይዋት ሲጀመር ዲቃላ ነው አለ አባት ማለት አለ ኒካህ የተወለደ ልጅ ደግሞ ዲቃላ ነው። እና እኔ በጣም ይወድሩታ። እሺ ካሁን በኋላ እንዳታቋርጠኝ። እሺ ነው ያላቋርጥ። ሲቀጥል ደግሞ እኮ ይኸው እሺ ቆሻሻ ጉዶች፣ እኔ ምን ማለት እንዳለብኝ አላቅም። ይኸው አብርሽ ራሱ ተናገረ፣ አዋረዳት ማለት ነው። እርግዝናዋን ከመሄዷ በፊት ነው የምታውቀው። ቀለበት ከማረጋቸው በፊት ነው የተረገዘው ግን